ብዙ ቦስ የሆነ ሰው ባለሀብት የሆነ ሰው ይከተለኛል የሚባል ወሬ አለ። እሺ የእግር ኳስ ቤተሰብ ሁለት ነገር ላነሳ ነው የመጣሁት እና ይሄን ቪዲዮ ኢምፖርታንት ስለሆነ ኮፒ ሊንክ አድርጉኝ። የትላንቱ ቪዲዮ በደንብ ነው 25000 ምናምን ኮፒ ሊንክ ነው የተደረገው። በደንብ ቫይራል ካልወጣ የኔ ጥፋት ነው ስላረዘምኩት። ስለዚህ ይሄንን ቪዲዮ 1 ደቂቃ ባልሞላ ጊዜ ውስጥ ሁለቱንም ሐሳብ ጠቅ አድርጌላችሁ አልፋለሁ ማለት ነው። ኮፒ ሊንኩ እንዳይረሳ እስከጥግ ድረስ ማለት ሰው እንዳለ ስለ ክሬቲቭ አዋርዱ በተለይ ከሌሎች ቲክቶከሮች ከአርሰናል ደጋፊዎችም ከሌሎች ቲክቶከሮችም የሰማሁት ነገር በጣም ሞራል ሰጥቶኛል። አሁን አሸነፍኩም አላሸነፍኩም በቃ ኮንፊደንስ ተመልሷል ነው የምልሽ። ትላንት ምን ብዬ ነበር? እቺን ብቻ አዳምጣት። 100 ሰው እኔ 100 የሚወደኝም ሰው ካለ 100 ሰውን ለማዝናናት እቀጥላለሁ፣ ለ100 ሰው ቢሆን ራሱ እቀጥላለሁ ብዬ ነበር። ከኔ ጀርባ እንደሆናችሁ ካወኩኝ ብቻ በቂያው። ስለሱ በደንብ ከማውራቴ በፊት እዚህ ጋር አዴ ፌስት የዮንዚማን ኮንሰርት ለመታደም ነገ ቅዳሜ ኢንቫይት ተደርገናል። ስለዛ ካችን አላለን ዮንዚማ ያበለ ቢት አራምዷል ብዬ ገምታለሁ። ኢትዮጵያዊ ካኒ ዌስት መተን እንደግፍሻለን ስለ ክሬቲቭ አዋርዱ ደግሞ ስናወራ ብዙዎች ተናግረዋል። በቃ በማሊያ ማድረግ የለብንም። ሁላችንም ተሰብስበን በአንድ ግሩፕ ላይ የተመደብነው እና እግር ኳስ ሲባል ደግሞ ከእግር ኳስ ውጪ ያሉት ሰዎች ራሱ አይምሯቸው ላይ የሚመጣው እኔ ነኝ። ስራውን ሰርቼዋለሁ አርሰናል ሲባል አርሰናልን በመከላከል ቀልድ አላውቅም። እግር ኳስ ሲባል የእግር ኳስ ቤተሰብን ለመከላከል ቀልድ አላውቅም። የተቃራኒ ቲክቶከር ራሱ አፍኜ ሳይሆን የምገርፈው እይታ ሰጥቼ አሳድጌ ነው የምገርፈው። ብሽቅ ማለት ነው። የአርሰናል ደጋፊ ስለሆንኩ ብቻ እኔን ማሳነስ የምትፈልግ ከሆነ በቃ ምቀኛ አበሻ ነው። ለዚህ ነው ማልፍልን ገባል። ቤስት ነው የተባለው አይደል? ቤስት ማለት ደግሞ ብዙ የሚታየው ብዙ ሰው የሚያውቀው ብዙ ሰው ኢንጌጅድ የሆነ ሰው። ጠልተኸኝም ትወደኛለህ እኔን እያየ ነው ሰዓት የምታባክነው። ስለዛ በባዮዌ በኩል ቮት ማድረግ የምትፈልጉ ከሆነ እዚች ጋር ጠቅ ባዮዌን ይሄን ጠቅ ታደርጋለህ። ከዛ ኦፕን ትለዋለህ። ከዛ ሊስት ይመጣልሃል። የመጀመሪያው ቮት የሚለው ላይ ትገባና ጠቅ ታደርጋለህ። ወይ ደግሞ በቴሌብር በኩል ቮት ማድረግ የምትፈልጉ ሰዎች ቪዲዮ ስቶሪ ላይ ጠቅ አድርጌላችኋለሁ። ስለዛ አንተ ዝም ብለህ ወረፋ ለምን ነው የምትጠብቀው? 50 ብር ከፍለህ 5 ነው ቮት ማድረግ ያለብህ። ቦስ ነው ምንድነው እየሆነ ያለው? አርሰናል ደጋፊ እንዴ የት ነው ያለ ነው? አርሰናልን ብለው የተፎካከሩ ያሉ ቲክቶከሮች የት ነው ያሉት ደረጃቸው? አረ እባካችሁን ተው። እነ ብሩክ ኤክሶ፣ እነ ጎስት፣ እነ ፏድ፣ እስጢፎ፣ ስኖቤክ ደረጃ ላይ ነው ያሉት። እንዴ ግቡና ምረጡ እንጂ እንዴ። ባለፈውም እንደዚሁ ደረጃችንን ማስጠበቅ አቃተን። አሁንም አረ እባካችሁን እንተባበር። ግድ የላችሁም። አረ አይከፈልበትም። እንተባበር የአርሰናል ቤተሰብ እንዴ እናበረታታችሁ እንጂ ከጎናቸውን አለንላችሁም በላቸው። ጀማው ሰው እየገባን እስቲ አንድነታችንን እናሳይ። እንደማታሳፉልኝ ተስፋ አደርጋለሁ። የመድፎ ቤተሰቦች ይመቻችሁ። አርሰናል ይቅደም ጀመር ማለት ነው። ይሄ ክሬቲቭ አዋርድ ምናምን ቲክቶክ ክሬቲቭ አዋርድ ምናምን አይመጥናትም። እውነት ለመናገር ጭራሽ እሷን ማየት የምፈልገው ስፔሻሊ እኔ ማለት ነው እሷን ማየት የምፈልገው የሆነ ወይ በጉማ ብቻ ከፍ ባሉ ነው እንጂ እውነት እኛ ቲክቶክ ላይ እሷን ሊያውም እንደዚህ ምንም በሌለበት ማለት ነው ይሄን ሁሉ እየለፋች ይሄን ሁሉ እያረገች እውነት በዛ ልክ ቮት ቁጥሩን ሳይ የሌለን የደበረኝ ጌታን እና የኔ ቆንጆ ይቅናሽ። እኔ እውነት በጣም በቃ ቲክቶክ ከሴቶች ሲባል መጀመሪያ ጭንቅላታችን ላይ የምትመጣው እሷ ናትና በዚህ ልክ እሷን እንደዚህ ማየት ይከብዳልና ሌላኛው ደግሞ ጎስታችንም እንዳለ ታውቃላችሁና ጎስትንም እየገባችሁ ቮት እንድታደርጉ ነው። ብቻ ለአርሰናል ምን ያክል ታጋይ ተሟጋች እንደሆነ ሁላችንም በደንብ እናውቃለን። አርሰናል ብቻ አይደለም በአጠቃላይ በእግር ኳስ ሎጂክ ላይ ብቻ ያለበትና ምን ያክል እንደለፋና እንዳለበት ታውቃላችሁና ሁላችሁም እየገባችሁ ለጎስት ቮት እንድታደርጉ ነው። በእርግጥ ትንሽ ነው ልዩነታቸው፣ ግን እንደርስባችኋለን። ሁላችሁም እየገባችሁ ቮት አድርጉ። ድል ለጎስት ማቱ ዛሬ ሳይሆን ብቻ ይሄ ስፖርት ኮንተንቶች ምን ያህል ፓወርፉል እንደሆነን ቲክቶክ ኮሚኒቲው ላይ ምን ያህል በጣም ብዙ ስፖርት ደጋፊ እንዳለ የምናሳይበት ታይም ደርሷል። ጋይስ የምናሳይበት ታይም ስለደረሰ ቲክቶክ ክሬቲቭ አዋርድ ለ2 ዓመት ሲዘጋጅ ኢትዮጵያ ውስጥ እስካሁን ድረስ ቲክቶክ ክሬቲቭ አዋርድ ላይ አልገባንም። ስፖርት ኮንተንት ማለት ነው። ግን አሁን ያው ሴቶቹን ባያስገቡንም ግን ወንዶቹ ቤስት ስፖርት ኢንፎርማቲቭ ኮንተንት በሚል ስለተጩ እነሱን ገብታችሁ ቮት አድርጉልኝ። በቃ ምንም ሌላ አልመጣውም። አሁኑኑ እየገባችሁላችሁ ቮት አድርጉልኝ ያላችሁ ከላይ አስቀምጬላችኋለሁ። ገነርሶችን የአርሰናል ደጋፊዎችን ከኛ መውጣት ስለሌለበት ይሄ ሽልማት ሁላችሁም እየገባችሁ ቮት አድርጉልኝ። ይሄ ደግሞ ለአርሰናል ደጋፊዎች ብቻ ሳይሆን ለሙሉ የስፖርት ኮንተንት ፋሚሊ ነው። ብሩኬ በቤስት ላይቭ ስትሪመር ኮንተንት ገብቷል እና ብቸኛው ነው ኳስ ኮንተንት ውስጥ ያለ ብቸኛው ስለሆነ የአርሰናል ደጋፊ ምናምን ከመሆኑ በተጨማሪ ደግሞ የኳስ ተመልካች ስለሆነ እንዲሁም ደግሞ ኳስ ኮንተንት ምን ያህል ፓወርፉል እንደሆነ የምናሳይበት ስለሆነ ጉቦት
የዚህ ዓመት የቲክቶክ ክሬቲቭ አዋርድ እንግዲህ ለመጀመሪያ ጊዜ እግር ኳሱን ኮንተንት በማሳተፍ እኛም እንግዲህ ለመጀመሪያ ጊዜ እጩ ሆነናል ማለት ነው እና ሁላችሁም የሰማያዊዎቹ ቤተሰቦች እየገባችሁ ቮት ማድረጋችሁ እንዳትረሱ። ቪዲዮ ከላይ አያይዝላችኋለሁ እና እዚህ ጋር ሁሉም ክለብተኝነት እያሳየ ነው የሚገኘው። የአርሰናሉ አርሰናልን፣ የማንቸስተሩ ማንቸስተር እየመረጠ ስለሚገኝ ሁላችሁም እንግዲህ የቼልሲ ደጋፊዎች እኔም ቮት ማድረጋችሁ እንዳትረሱ እና በዚህ አጋጣሚ እኔ ደግሞ ማንም መረጥኩ የሚለውን ስነግራችሁ ማለት ነው እዚህ ደረጃ እንድደርስ ሞራል እንዲሁም ደግሞ ብዙ ነገር ያደረገልኝ ጎስትን ነው የመረጥኩት። እውነት ለመናገር ይሄ ሲያንስበት ነው። በቃ ጎስት የሚመቻችሁ እሱንም እየገባችሁ ቮት ማድረጋችሁ እንዳትረሱ። የቼልሲ ደጋፊዎች ደግሞ እኔም ቮት አለማድረግ የተከለከለ ነው። ይመቻችሁ። ጀማው ቲክቶክ ክሬቲቭ አዋርድ ይወላችሁ እጩዎች ውስጥ ገብቻለሁ። ሰምታችኋል አይደል? አንዱ እጩ እኔ ነኝ። እንደምታውቁት እግር ኳስን መዝናኛ መሆኑን ለቲክቶክ መንደር ያስተማርኩት እኔ እንደሆንኩኝ ጠንቅቃችሁ ታውቃላችሁ አይደለ? ስለሆነ እየገባችሁ ቮት አድርጉኛ ጀማው። እንግዲህ ያው አሪፍ አይቸኩልም። ከኋላ ተንደርድረን ከፊት እንደምንገኝ አውቀዋለሁ ጀማው። እንግዲህ የመጀመሪያ ቪዲዮ ነው። ቮት አድርጉኝ ጀማው። ቮት አድርጉ። ቮት ማድረግ እንጀምራለን፣ እንቀውጠዋለን፣ ደግሞ እናሸንፋለን። አውቃለሁ ጀማው። ለማንኛውም ሼር ኮፒ ሊንክ አድርጉት፣ ለጀማው በሙሉ አዳርሱት። አክቲቪስት ምረጡኝ እያለ ነው በሉልኝ ጀማው። ይመቻችሁ። እኔ ቲክቶክ የሷ እስኪመስለኝ ድረስ የሷን ቪዲዮዎች ዳውንሎድ አድርጌ ጋላሪ ውስጥ አስቀምጥ ነበረ። እኔ ከዋሻው ቀን አይወጣልኝ። ላንቺ ያልሆነ ቲክቶክ ክሬቲቭ አዋርድ ፕሮፌሽናል አይደለም። እናውቃለን ምን አይነት ሰው እንደሆንሽ እናውቃለን። ምን አይነት ጀግና ሰው እንደሆንሽ እናውቃለን። ያኔ ማንም በሌለበት ቲክቶከር ሆነሽ የተገኘሽ የኛ ቲክቶከር ነሽ። እኛ ባንቺ ውስጥ ፊልም አይተናል፣ ሊፕሲንግ ሰምተናል፣ ድራማ አይተናል። እንወድሻለን። ይሄኛው ሲዘጋጅ 3ኛ ዓመት ነው። በ3ቱም ዓመት ፕራይም ነበርሽ። 3ቱንም ዓመት ምርጥ ነበርሽ። እኛ እናውቃለን። እርግጥ ነው ሰው ኖሚኔት የሚደረገው የሚሸለመው ፕራይም በነበረበት ጊዜ ነው። የኔ እናት አንቺ ቲክቶክ ከከፈትሽበት ጊዜ ጀምረሽ ፕራይም ነሽ። የኔ እናት ይሄ የምናገረው ማለት ነው በጣም የብዙ ሰዎችን ሀሳብ ነው የምናገረው። ደረቴን ነፍቼ ነው ደግሞ የምናገረው። አንቺ ከማንም ጋር ኮምፒት እያደረግሽ እንዳልሆነ እናውቃለን። ስክሪን ላይ ካገኘሁሽ ጊዜ ጀምሮ ወረት አጠቂ ኢነርጂሽ ተመሳሳይ ነው። በዚህ አጋጣሚ ታውቃላችሁ እንግዲህ ያው ኖሚኔት እንደተደረገች ዘንድሮም ታውቃለህ ምን ማድረግ እንዳለብን። እወዳችኋለሁ። እኔ በጣም ነው ወድሽ ነው ያበባ። ሰላም እንዴት ናችሁ? እናንተ የምርጦች ምርጥ የሆናችሁት የቼልሲ ደጋፊዎች እንዴት ናችሁ? በቅድሚያ ሰላምታዬን እሰጣለሁ። ከጀርባ ያለውን ልጅ ተመችሽ ታውቁታላችሁ። በፈኒስት ኮንቴንቱ በጣም ይታወቃል። የሆነ ሰዓት በጣም ብሎ አፕ አድርጎ የነበረ ከተማው ላይ መነጋገሪያ የነበረ ልጅ ነው። የቼልሲ ደጋፊ መሆኑን ታውቃላችሁ። መቼስ የቼልሲ ደጋፊዎች ዘንድሮ በቲክቶክ ክሬቲቭ አዋርድ ላይ በቤስት ኢመርጂንግ ቲክቶከር ዘርፍ ታጭቷልና እኔ እንጃ አላቅም። በጣም ኢመርጂንግ የሆነ ቲክቶከር ማለት ለኔ ናዝሬ ነው። በጣም መነጋገሪያ ነበር የሆነ ሰሞን ምናምን በጣም በሱ ሰውን ብዙ ሰው ይሰራ ነበር ምናምን ታውቃላችሁ። በዛ ላይ ደግሞ የቼልሲ ደጋፊ ነው፣ ቀንደኛ የቼልሲ ደጋፊ ነውና እኛ እንደ ቼልሲ ደጋፊነታችን ቲክቶክ ክሬቲቭ አዋርድ ራሱን ናዝሬ ሜንሽን አደርግላችኋለሁ ታች በእሱ ላይ ግቡና ሊንኩን የቲክቶክ ክሬቲቭ አዋርድ ሊንክ ታገኙታላችሁ። እየገባችሁ ቤስት ኢመርጂንግ ዘርፍ ላይ ቮት እንድታደርጉት ስለጠይቃለሁኝ እንደ ቼልሲ ደጋፊነቴ። ብሉ ፋሚሊ መረዳዳት አለብን። እየገባችሁ ሰፖርት እንድታደርጉት በእኔ ስም ጠይቃለሁኝ። ለምታደርጉለት ትብብር ከልብ አመሰግናለሁኝ። ብሉ ኢዝ ዘ ከለር ኦልዌይስ ፒስ። ናዛ ይመችሽ። ጉድ ላክ ብያ። ይሄን ቪዲዮ ማለት ነው ብራዘር ለጎስት አድርሱልኝ። ዝምታ ፍራቻ ነው የመሰለው ብራዘር። ምንድነው ቲክቶክ ክሬቲቭ አዋርድ ማለት ነው። ይኸውልህ ብራዘር ለንባላ መስሎ የጠበክ ተቃጠል። ግን እኔ ዛሬ የመጣሁት ማለት ነው ባለፈው ያው ከጎስት ተጋጭተናል ታውቃላችሁ። ግን ይሄ ነገር ለጎስት ያለኝ ነገር እንዳልመሰክር አላደረገኝም። ቲክቶክ ክሬቲቭ አዋርድ ላይ ጎስት አለ ና ውጣና መስክር። ኤዲት 100 ሰው 200 ሰው ማያየህ በሱ ሪፖስት 160 ሺህ ያየህ የነበርክ የዩናይትድም አርሰናል አትስደብ እንጂ ሪፖስት እያደረገ ያገዘ እግር ኳሱን ያስከበረ የአርሰናል ደጋፊ ደግሞ እግር ኳስ ይወል አርሰናል አንድ ነገር ሲነሳበት ጎስት ድረስልኝ የምትለው ሰውዬ ይሄው ዛሬ ታጭቶልሃል ብራዘር ዛሬ ነው ውለታ ቢስና የሆነ ችጋራም ካልሆንኩ ማለት ነው ዛሬ ትመርጥልናለህ። በእግር ኳስ ዕውቀት ብትል፣ በነቆራ ብትል፣ በማስቀየም ብትል፣ ድንበር ስታል በሶስቱም ዘርፍ ቁጭ ያለው ሰው ያለ እኔ ሌሎች የሉም አይደለም። ግን የግድ አንዱ መምረጥ ካለብህ ሁልህም ባዶና የሞተ ቪው ሲኖርህ በሪፖስት ነው እያገዘ ያለው። እኔ እንኳን የሆነ ሰዓት ተቀያይመን ከሱ ጋር በነጋታው ሪፖስት አድርጎልኛል ቪዲዮን። ተንኮል የለም እዛው ፊት ለፊት የሚናገርህ ቂማይዝ ሁልህም በአካውንት በለጥክ አነስክ እዚህ ጋር አለ አይደለም ሪፖስት ያደርግልሃል። ከሱ በልጠ እንኳን ሪፖስት ያደርግልሃል ብራዘር። እና ውለታ ቢስ ካልሆንክ ዛሬ ይሄን ሰውዬ ላደረገልህና ለእግር ኳሱ ላደረገው ነገር ቮት አድርገህ እንዲያሸንፍ ታደርጋለህ። ነፍጫ አላ ካልሆንኩ ይሄ ለሁሉም ደጋፊ ነው። ምክንያቱም የሚከተሉት ወደ 400 ምናምን ሺህ ደጋፊ አርሰናል ብቻ አይደለም የሁሉም ነው። ስለዚህ እስከ ተከተልከው ድረስ የሌላን ክለብ ማሊያ እየለበስ ከተከተልከው በጣም ስለሚመች ነው።
እንደሚችልም እናውቃለን። በእግር ኳሱ ዘርፍ አይምሮ ላይ የሚመጣው ጎስት ነው ብራዘር። ስለዚህ በደንብ ገብታችሁ ቮት አድርጉት። ታውቃላችሁ እኔ ነጭ ነጯን ነው የምኖረው እና የሚሰማኝን እንዳለ ነው የምናገረው። እንዳለ አልሸፋፍድም። ጎስት በነገራችን ላይ አለ አይደለ ያበሳጨኛል። እኔ ልናገረው ፈልግና ማለት ተዋዋለሁ ከማይመጥን ሰዎች ጋር ተዋል እያልኩት ማለት በተለይ ደግሞ ከሻሼ ደጋፊ ጋር አብዩልም ይሄ ዮርዳ የሚባለው አስማት የሚባል ኮፕሊንክ አድርጎ ይሄንን ቪዲዮ ያርሰናል ደጋፊ ይሄ ቪዲዮ ኮፕሊንክ ሼር አድርግልኝ ቫይራል እንዲወጣ ፈልጋለሁ። ልክልካቸው መናገር ፈልጋለሁ። እሱ በማይናገረው ወይ ነው የምናገረው ነው እሱ ዝም ይለዋል። በቃ ዋይ ስለሆነ ስለሚጠነቀቅ እኔ ደግሞ እዚህ ሚዲያ ላይ ለማንም መጠንቀቅ አልፈልግም። ማናባ ታስተዳድረኛለህ እንዴ? የምጠነቀቅልህ ታስተዳድረኛለህ? እቺን ታክል ታረግልኛለህ እንዴ? ምን አባ ነው የምታረግልኝ? አልጠነቀቅልህም። እኔ እሱ ይጠንቀቅ ከፈለገ ጎስት የጫማው ጥራጊ አይሆንም። አብዩኤል ትላለህ፣ አስማት ትላለህ፣ ሻሼ ደጋፊ እንዳለ በእግር ኳስ ዕውቀት ትላለህ፣ ለእግር ኳስ መረጃ ማካፈል ትላለህ፣ ለእግር ኳስ ያለው ፓሽን ትላለህ። በማንኛውም ነገር የጎስት እግሩ አጣቢ አይሆንም። አብዩኤል ትላለህ፣ አስማት ትላለህ፣ አሙዲራሊ ምናምን ትላለህ። ገለመኔ የሻሼ ደጋፊ እንዳለ የሚያሽቃብጥለት ዝም ብሎ ሚዲያ ላይ ቫይራል እንዲወጣ ቃላት እየመረጡ መለፍለፍ እንጂ የትኛው የእግር ኳስ ዕውቀታቸው አታክብር ብዬ ነግሬዋል። ይሄው ራስ አፈምሰህ ራስ ሰው አድርጋቸው ዛሬ ይኸው ካንተ ጋር ለውድድር ቀረቡ ማለት ነው። ራስ ፈጥረ ሰርታቸው ማለት ነው። ራስ እንደዚህ አበጃጅተህ ሰርታቸው ጎስት ይኸው ዛሬ ፊት ለፊት ቆሙ ማለት ነው። ሰው አረካቸው። እንዴት ሰው እንዳረካቸው ልንገርህ። እኔ አብዩኤል የዛሬ 3 ዓመት አውቀዋለሁ። አስማት የዛሬ 4 ዓመት አውቀዋለሁ። አሙዲራሊ ጫትቃሚ ነው፣ ዝም ብሎ ጫትቃሚ ብራዘር ነግሬሃለሁ። እኔ እግር ኳስ ቤት በኩል እንዳለፈች የማያውቅ ማለት ነው። መጣህና ከእግር ኳስ ቤተሰብ ቀላቀልካቸው። ዛሬ ፊት ለፊት ቆሙ። ለዛ ነው ከማይመጥን ሰዎች ጋር አትቆም የምልህ። ገባህ? ይሄ ቮት የእግር ኳስ ቤተሰብ እግር ኳስ የምታከብር ከሆነ አርሰናልን አይደለም እግር ኳስ የምታከብር ከሆነ በዚህ አዋርድ ላይ እንድንሳተፍ ያደረገው የስፖርት የእግር ኳስ የስፖርት ኮንተንቱ አዋርዱ ላይ እንዲገኝ ያደረገው ጎስት ነው። ወደድክም ጠላህም። ለምንድን ነው ከዚህ በፊት አዋርዱ ላይ ያልተገኘው? የእግር ኳስ ኮንተንት አዋርዱ ላይ ለምን አልተገኘም? ነበር አይደል እንዴ? አብዩኤልም ነበረ፣ አስማትም ነበረ፣ አሙዲራሊም ነበረ አይደል እንዴ? ለምን አልገባም አዋርዱ? አሁን የገባው ጎስት ነው እንዲገባ አደረገው። ስለዚህ ሽልማቱ ይገባዋል። በቃ ይገባል። ምንም ክርክር አያስፈልግም። ሁልሽም ማለት ነው ጎስትን የመምረጥ ግዴታ አለብሽ። ሁልሽም ትዕዛዝ ነው ማስተላለፍ፣ ውዴታ አይደለም ግዴታ ነው። ምረጠው ለእግር ኳስ ብለህ ለሱ እኮ አጠቅመውም። ምናልባት ለአይምሮ ካለ እግር ኳስ የምትወድ ከሆነ ለእግር ኳስ የሆነ ነገር ጥለ ማለፍ ከፈለክ ጎስትን የመምረጥ ግዴታ አለብህ። ይገባዋል 100%። ቪዲዮን ኮፕሊንክ ሼር አድርግ። ቲክቶክ ክሬቲቭ አዋርድ እናውራ ከተባለ ማለት ነው ፋሚሊ ያለምንም መዋሻሸት ምቀኝነት ከሌለብን ወይ ቅናት ከሌለብን ማለት ነው በዚህ ዓመት በየተመረጠበት ካታጎሪ አዶናይ በደንብ ይገባዋል። ትቢያንስ በዚህ ዓመት ማለት ነው እንደሱ ቲክቶክ ላይ አክቲቭ ሆኖ ማለት ነው ሲሰራ የነበረ ያን ያህል አላየውም። በእርዳታዎችም በሞቲቬሽንም በቃ the best ቲክቶከር ማለት ነው አዶኒ በደንብ ነው የሚገባው። እየገባችሁ በየተመረጠበት ካታጎሪ ሁላችሁም ቮት አድርጉት። ይመቻል። እስኪ ይሄንን አጠር ያለ ቪዲዮ በትንሹ ተከታትለን እንምጣ። የአርሰናል ደጋፊዎች አንድ ግልጽ እንደሆነላችሁና እንድትረዱት የምንፈልገው ነገር አለ ማለት ነው። አርሰናል የሚጮተው ሀራምቦል ምናምን ምንል ልክ ነን ማለት ነው። እንዴት መሰለህ እንደ ደጋፊ አንተ ስታየው በቃ አንተ ሀራምቦል የሚጮት ምን የሚጮት ውጤት ማግኘት ነው የሚያስደስት አይደል? ልክ ነህ አንተ። ምክንያቱም ብዙ ዓመት አዝናንተዋል ያለው ውጤት ማለት ነው። አሁን ደግሞ ውጤት ነው የምፈልገው፣ ዋንጫ የምፈልገው፣ ለዛ መንገዱ እየተደረገልህ ነው። ሳያዝናና ምን እሱ ለተናገረው ነገር እንግዲህ ሁሉንም በቁጥራዊ ማስረጃ አቀርብላችኋለሁ። ከዛ በፊት ግን ጋይስ ባዮ ላይ ሊንክ አለ። እሱ ምንድነው? ቲክቶክ ክሬቲቭ አዋርድ ላይ እንደምትመለከቱት በሁለት ዘርፍ ታጭተናል። ቤስት ስፖርት ኢንፎርማቲቭ ኮንቴንት እንዲሁም ደግሞ በእግር ኳሱ ብቸኛው ቤስት ላይቭ ስትሪመር ላይ የታጨሁት እኔ ብቻ ነኝ። እንግዲህ ባዮ ላይ ያለውን ሊንክ በመጠቀም እንግዲህ ቮት እንድታደርጉ
እወዳለሁ ፋሚሊ። እቺ ጋይስ እንግዲህ ለአንዳንድ ሰዎች ሐራም ቦል ምን ማለት እንደሆነና አርሰናል አሁን ላይ ምን እያደረገ እንዳለ ለይቶ ለማስረዳት እንግዲህ አስቸጋሪ ነው። ፕሪሚየር ሊጉ በርካታ ጎሎችን በማስቆጠር እንግዲህ ክለባችን አርሰናል 3ኛ ላይ ተቀምጧል። አጥቂ ክፍል እጅግ በጣም ረብጣ ገንዘብ ካወጡት አንዳንድ ቡድኖች የተሻለ ደረጃን በመያዝ ማለት ነው። ብዙ ኤክስፔክትድ ጎል ካላቸው ክለቦች ክለባችን አርሰናል አሁንም 4ኛ ደረጃ ላይ ነው። ከአንዳንድ ረብጣ ገንዘብ ካወጡ ክለቦች በርካታ ወደ ጎል ሙከራ በማድረግ ከፕሪሚየር ሊጉ 3ኛ ደረጃ ላይ፣ በተቃራኒ ሳጥን ክልል ላይ በፕሪሚየር ሊጉ ብዙ ንክኪዎችን ያደረገው አንደኛው ክለብ እንዲሁም በተቃራኒ ኦፖዚሽን ቦክስ ወይም ደግሞ በእኛ ፋይናል ሰርድ ላይ ብዙ ኳሶችን በመንጠቅ ክለባችን አርሰናል በሊጉ 4ኛ ደረጃ ላይ። ምን ልበላችሁ እናንተ የምትሉት ሐራም ቦልን በፍጹም የማናሳይ እጅግ በጣም መከላከል ባለብን ሰዓት እንደምንከላከል ሚኬል አርቴታ በፕሪሚየር ሊጉ በመከላከልም እንዲሁም በማጥቃት ምርጥ ቡድን ሰርቷል ማለት እናንተ እንደምትሉት ሐራም ቦል ይጫወታል ማለት አይደለም። ሴት ፒስ ላይ ጎል እናስቆጥራለን፣ ትክክል። ሴት ፒስ ሁላ ስናገኝ ለማጥቃት በምንሄድበት መንገድ ላይ ወይም ደግሞ ሁኔታ እንደሆነ ይህንን ራሱ መረዳት ያለባችሁ እናንተው ናችሁ። ኮርና የምናገኘው ለማጥቃት ስንሄድ ነው። ከመሬት ተነስቶ ኮርና አይገኝም። ከመሬት ተነስቶ የቆመ ኳስ አይገኝም። የቆመ ኳስን ኮርናን ወደ ጎል መቀየር የቡድን እጅግ በጣም ጠንካራው ጎን ሊሆን ይችላል። ይህ ማለት ደግሞ ሐራም ቦል ትጫወታለህ ማለት አይደለም። ወይም ደግሞ ከክፍት ጨዋታ ቡድን ጎል አያስቆጥርም ማለት አይደለም። ቡድን በቆመ ኳስ ላይ ስፔሻሊስት ነው ማለት ነው። ከእንቅልፌ ዝም ብዬ ተነሳሁኝና ቲክቶክ ክሬቲቭ አዋርድ ገብቼ ራሴን መፈለግ እንትን ውስጥ ገብቼ እዛ ቤት ስፖርት ኢንፎርማቲቭ ኮንተንት ውስጥ መፈለግ ከዛ ሳየው የለም። አይሽ ጋይዝ ነው እኔ ከሌለው ሪግድ ነው ማለት ነው። ሙሉ ለሙሉ ማንም ቢያሸንፈው ሪግድ ጭራሽ የዩናይትድ ደጋፊዎች ካሸነፉ ደግሞ ሪግድ ነው። ስለዚህ ማለት ምን ታደርጋላችሁ? ከአርሰናል ደጋፊዎች መውጣት የአርሰናል ደጋፊዎች እየገባችሁ ሁሉንም ቮት አድርጓል። ገባችሁ አይደል? ሁሉንም የአርሰናል ደጋፊዎች ቮት አድርጓል። ግን ያው ስላችሁ እኔ ፌር ፐርሰን ነኝ። ገባችሁ? የአርሰናል ብቻ እንዳይሸንፍ አልፈልግም። የተመቻችሁ ሰው ግን ሪግድ ማን ያላ ቤተሰብ ይቻላል። ቲክቶክ ክሬቲቭ አዋርድ እጩ ውስጥ ገብተናል ማለት ነው። ይቻላል። እናንተ ናችሁ የዚህ ሁሉ ውጤት ማለት ነው። አሁን ቮት ማድረግ አለብን፣ ማሸነፍ አለብን ነው እያልኳችሁ ያለሁት። ተመልከት፣ ሊንክ ባዮ ላይ አስቀምጥላችኋለሁ። ልክ እሱ ሊንክ ስትነኩት ቮት ነው ይላችኋል። ልክ ቮት ነው የሚለው ስትነኩት ስልክ ቁጥር ይጠይቃችኋል። ስልክ ቁጥራችሁን ስታስገቡ ቬሪፊኬሽን ኮድ ይላክላችኋል። እሱን ኮድ ታስገቡለታላችሁ ማለት ነው። ከዛ ወረታች ያሪያችሁ 14ኛው ላይ ይታያችኋል። ቤት ስፖርት ኢንፎርማቲቭ ኮንተንት የሚላላችሁ እዛ ውስጥ ማለት ነው። እዛ ውስጥ ስትገቡ እዛው አለሁኝ ፈለግ ስታረጉኝ ማለት ነው። ሌትስ ጎ ማርያምን እናሸንፋለን። ዘንድሮ ድርድር የለም። የማንም ደጋፊ ብትሆን እናሳካዋለን ዛሬ ማለት ነው። ሁሉም የሲቲ ደጋፊ የእግር ኳስ ፋሚሊ ሁሉ ያው እኔ እንግዲህ እንደሚታወቀው እዚህ ውስጥ የለውበትም፣ ምክንያቱም በአሁኑ ፉትቦል ኮንቴንት የጀመርኩት። ግን ቤስት ፉትቦል ኢንፎርማቲቭ ኮንቴንት ማሸነፍ ያለበት ጎስት ነው። ምክንያቱም ጎስት ማለት በቃ ዛሬ አንተ ተነስተ ራሱ ቲክቶክ ላይ ቪዲዮ ልጀምር ብትል ሪፖስት ምን እያደረገ የሚያበረታታ ጎስት ነው። ስለዚህ ጎስት ቢያሸነፍ የትኛውም የእግር ኳስ ደጋፊ የአርሰናልም ሆነ የዩናይትድ የሲቲ ማንም ይደብረዋል ብዬ አላስብም። እና ከአቢ ዩኤል ጋር የሚገርም ፉክክር ውስጥ ናቸው። እሷን ብትበላ ይገባታል፣ ግን እኔ በበኩሌ ጎስት ቢበላ ይበልጥ ይገባዋል ብዬ አስባለሁ። ስለዚህ ቴሌብር ላይ ገብታችሁ አፕ የሚለው ጋር ትሄዱ፣ ከዛ ስክሮል ዳውን አድርጋችሁ መጨረሻ ላይ እዚች ጋር ትገባላችሁ። ከዛ እንግዲህ እዛ ውስጥ ከገባችሁ ሎጊን አድርጎ ኦልሬዲ ቤስት ፉትቦል ኢንፎርማቲቭ ኮንቴንት በሚለው ጎስትን ቮት አድርጓት። እንግዲህ እየገባችሁ 7600 ደርሳለች። በደንብ እናስቆሰው፣ ያሸንፍ ይገባዋል። የአራዳ ልጆች በዘንድሮ የቲክቶክ ክሬቲቭ አዋርድ ነው ወንድማችሁ አቢ ዩኤል በሁለት ዘርፍ ታጭቼላችኋለሁ። አንደኛው በቤስት ስፖርት ኢንፎርማቲቭ ኮንተንት ሲሆን ሁለተኛው ደግሞ በቤስት ሜል ኮሜዲ ኮንተንት ነው። እየገባችሁ እንግዲህ ቮት አድርጉ። ባዮ ላይ ያለ ሊንኩ። አምናም ታጭተን ነበር፣ ያው ሁለተኛ ነው ሶስተኛ ሆነን ጨርሰናል። የዘንድሮን ደግሞ በእናንተ ድምፅ ይወሰናል። ወዳችኋለሁ። ያው ከዚህ በኋላ ምስኪን ነው የምጫወተው። ቮት አድርጉ ምናምን ነው ነቆራ ምናምን እቀንሳለሁ ማለት ነው። ወያሎቹንም ፎቃቆች ናቸው፣ አልሰማችሁ። እኔው ቮት አድርጉ። ወዳችኋለሁ። ፒስ አይ እኔ የምላችሁ ጋይስ ቲክቶክ ክሬቲቭ አዋርድ ላይ ግን መራጮቹ ማለት ነው 100% ማለት ነው ከአንደኛ ክፍል ላይ ያቋረጣችሁት 100% ማለት ነው እልም ያላችሁ ደነዝ ናችሁ። እልም ያላችሁ ማለት ነው። እኔ እዚህ ጋር ስላልተመረጥኩ ምናምን አይደለም። በመጀመሪያ ፉትቦል ኮንተንት ላይ ማለት ነው በሴቶችም በወንዶቹ ነው መመረጥ ያለበት። እኩልነት የሚባል ነገር አለ። እናንተ ግን ያው ስነ ዜጋ ምናምን ትምህርት ላይ ስለፎረፋችሁ አታቁም፣ አታገናዝቡም። እኔ በወንዶች ራሱ ብዙ አሉ 200 ሺህ የገቡ 200 ሺህ መስፈርት ቢሆን ራሱ ብዙ አሉ። አሁን ለምሳሌ የሊቨርፑሉ ሚኳን ለምሳሌ 240 ምናምን ሺህ ነው፣ ግን እዛ ውስጥ የሊቨርፑል ደጋፊ ራሱ እንትን አልተባለም ጋይስ። ብዙ አሉ በሴቶችም በወንዶችም ጋይስ።
በፉትቦል ኮንተንት ብቻ አይደለም በሌላ ራሱ ጃኖ ፒክቸር የሚባሉት ወንድማማቾችን ታውቃላችሁ ብዬ አስባለሁ። ሁለት ወንድማማቾች የሚሰሩት ቪዲዮ ምርጥ ቪዲዮ ግቡና ማየት ትችላላችሁ ማለት ነው። እና ለዚህ ነው የቲክቶክ ክሬቲቭ አዋርድ አዘጋጆች ምንም አታውቁም 100% ደነዝ ደደብ ናችሁ 100% ማለት ነው። ከአንደኛ ክፍል ያቆረጣችሁት እንደው የማታም ቢሆን ማለት ነው ብትቀጥሉ ከአንደኛ ክፍል ካቋረጣችሁበት ብትማሩ ይሻላችኋል። እኔ እችላችኋለሁ ምንም ችግር የለውም። እና እንደዚህ አይደረግም። እኩልነት የሚባል ነገር አለ ብራዘር። የዓመቱ ምርጥ የእግር ኳስ ኮንቴንት ክሪኤተር ለእናንተ ማን ነው? ኮሜንት ላይ እስቲ ታግ አድርጓችሁ ይሄ ቪዲዮ በደንብ ኮፒ ሊንክ ሪፖስት በደንብ ይረገጥ። እኛም እንግዲህ ታጭተናል። ጎምላል ልጅ የኢትዮጵያን ቲክቶክ ክሬቲቭ አዋርድ ለ2 ዓመት ጠይቀን ነበር ለምን የእግር ኳስ ኮንቴንት የለም ብለን በአሁኑ ተቀብለው አስገብተውናል። እናመሰግናለን። እግዚአብሔር ያክብርልን ስላከበራችሁን። እኔም እንግዲህ ጮርኝላችኋለሁ። እንደምታዩት እንግዲህ ቤስት ስፖርት ኢንፎርማቲቭ አዋርድ ላይ እንግዲህ ተካተናል። ባዮ ላይ ስገቡ ፕሮፋይል ላይ ሊንክ አለች። እየገባችሁ አስማተን ወይም ደግሞ ፉትቦል ወርልድን ቮት አድርጉ ማለት ነው። ሌላው ግን ማለት ነው የማንቼ ደጋፊ ሆነህ ማለት ነው እመቤቴን ነው ማለት የሌላ ክለብ ደጋፊ ቮት ካረግ ባንዳ ነው ነገሩ። የክለብ ነው። እኔንም ይወላችሁ በነገራችን ላይ እንደውም ሐሳባችንን ሰብሰብ አድርገን ለአንዱ ቮት ብናረግ ደስ ይለኛል። ቀጣይ መመጣው እንደውም እኔን ቮት አድርጉኝ ብዬ አይደለም አንዱን የማንቼ ደጋፊ ቮት እንደውም ሐሳባችን ሰብሰብ አድርጎ አንዱ የማንቼን ደጋፊ ብንመርጠው ሙዴ ነው። እኔ በለው አልበለው ችግር የለም ብቻ ከማንቼ መውጣት የለበትም። የማንቼ ደጋፊ አንተ የንጉስ ደጋፊ ኮንክ ሌላ ሰው ቮት እንዳታረግ እናቴ ተሞት። ለማንኛውም ይሄን ቪዲዮ ኮፒ ሊንክ ሪፖስት ሼር አድርጉት ቮትም እያረጋችሁ ይሜ